ቀሚስ የክብር ልብስ የሚል ነገር አውርተን ነበር። ከዛ ቀሚስ ባላረጉ እህቶቻችን መካከል ለምን ቀሚስ የክብር ልብስ እንደተባለ የሆነ ነገር አውስተን እንሂድ። እሺ አንዳንዴ ለምን ይሄን ሐሳብ አነሳው ብትሉኝ እውነት ለመናገር ይሄን ቦታ ጠብቄ ያነሳውበት ምክንያት የሆኑ አይነት አካላቶች የሆኑ አይነት ሰዎች ይመጡና ለስራ ስለማይመቸን ነው ምናምን የሚሉት ማሳበብ ያለ አይደል? በቃ በእንደዚህ አይነት ሲቹዌሽን ውስጥ አረጋችሁት። ግን ቀሚስ ምን እንደሚወክል ላስረዳችሁ እኔ የገባኝን ያክል ማለት ነው። አደምና ሐዋ ወይ አዳምና ሔዋን በገነት ወይ በጀነት እያሉ ኃጢያት ሰርተው እርቃን ሲሆኑ ምን ሆኑ? አፈሩ አይደል? ሰው በሌለበት መካከል አፍረው ራሳቸውን ሸፈኑ። አሁን ግን እህቶቻችን አሁን ግን የሆኑ ማህበረሰቦች ሰው ባለበት በሰው ጫካ ውስጥ እርቃን እምብርት አሳይቶ መሄድ በጣም ትልቅ ነገር፣ በቦላሌ ተቆጥሮ መሄድ በጣም ትልቅ ነገር አርገው የሚወስዱ ሰዎች አሉ አይደል? እንግዲያውስ ቀሚስ እንዴት የክብር ልብስ እንደሆነ እናሳያችሁ። በትላልቆቹ የእምነት አስተምሮቶች ስትመጡ በክርስትና በእስልምና በሌሎችም እምነት ስትመጡ ለምሳሌ በክርስትና እምነት ስትመጡ ክርስቶስ ከተወለደበት ጊዜ ጀምሮ እስከ ዕለተ ሞቱ ድረስ ሰባ ሰገሎች የሰጡት ቀሚስ አብራው እያደገች ነው የመጣችው። በክርስትና እምነት ውስጥ አሁንም ስትመጡ ቀሳውስቶች፣ ዲያቆናቶች፣ አገልጋዮች፣ ካህናቶች በሙሉ ወደዛ ወደ ተቀደሰ ቦታ ሲገቡ ቀሚስ ነው የሚያደርጉት። በእስልምና ስትመጡ ሁሉም ኡስታዞቹም ሌላውን ተውትና ለጁማዓ ሙባረክ አርብ ቀን ምእመናኑ እንኳን ወደ አምልኮ ቦታ ሲሄድ ጀለብያ ጧራ የሆነ ነጭ የሆነ ነገር ለብሰው ነው የሚሄደው። ወደ ቲቤት ሞንኮቹን ስታዩአቸው ፋር ኢስት ያሉት አብዛኛዎቹ በሂንዱ በቡድሃ ውስጥ ያሉት የበቁት አማኞች በሙሉ የሚለብሱት ቀሚስ ነው። ወንድ እንኳን ቀሚስ የሚለብሰው ሲበቃ ነው። እኛ በዓለም ምድር ተመላልሰን ተምረን ስንመረቅ ቀለሙ ይለያይ እንጂ ጥቁር ምን ለብሰው ሌላም ከለር ምን ለብሰው ጋዋን ቀሚስ ነው አይደል? በጣም የሚያሳዝነኝ ነገር ዶክተሮች፣ መሐንዲሶች በቤተ ሙከራ ውስጥ የሚሰሯቸውን ሳይንቲፊክ የሆኑ ነገሮችን ለማድረግ እንደ ጋዋን ይከፈት እንጂ የሚያደርጉት ቀሚስ ነው። የሚያስቀይ ግን እሱ አይደለም። አንዲት የምድርን ዕውቀት ወሰድን ተብለን ዲግሪ ወይ ዲፕሎማ የምትባል ተሰጥቶን እቤታችን ውስጥ 1000 ዓመት ፎቶ እንለጥፋለን አይደል? አንድ ቀን ቀሚስ ለለበስ ነው። ምን አለ እነዛ 1000 ዓመት ቀሚስ የለበሱ ሰዎች ምን ሊሉ ነው? አንዷን የምድር ዕውቀት ከሰንበዝ ላይ አንስተን ወስደን ቤታችን ግድግዳ ላይ የምንለጥፋቸውን ተምረዋል ዲግሪ ማስትሬት ወስደዋል የምንባለው ለአንድ ቀን የለበስናት ነው አይደል? 1000 ዓመት ቀሚስ ብንለብስ ምን ልናደርግ ነበር? እቺ ምድር ምን ልናስመስላት ነበር? ሰው ቀሚስ የክብር ልብስ ነው። ወንድ ልጅ ኢቭን ሲከብር ነው ቀሚስ የሚለብሰው አይደለም ሴት። በተሰጣችሁ ገጸ በረከት በተሰጣችሁ ፍቅርና መውደድ ስለተደረገላችሁ ደስ ሊላችሁ የሚገባው ነገር ቀሚስ ላይ ነው። ሰው ሁሌ ቀሚስን ማሰብ አለባችሁ። ይህ ነው አንዱ የዳገቱ አውሬ። በጣም እናመሰግናለን። አረባም ያረባ ካረባ እሺ እዛ ጋር ሆኖ ኮኔክት ያደርጋት